ልቦለዱ ማለት ነው። አራቀስ እንዳትደፊ ምን ሆኜ ነው ልቤ እንደዚህ የሚመታው? ይህኝም እንዴ ተመስጦ እያነበበ ነው መሰለኝ። እስኪ እንዳይን ዞር ዞር ልበል፣ መሄድ አለብኝ። አንተ ስሜት ታሪ እያነበብኩ መልካም ነው ብቻ እና ምን እንደልፈልግ ስላየሁ ደስ ብሎኛል። ናፍቀኸኝ ነበር። አልናፈቀኝማ፣ ስላየሁም ደስ አላለኝም። እኔን የሚናፍቀኝ ጆንዬ ብቻ ነው። አይ ሚሰብሉ በቃ ትቀይሪ ነው አይደል? ለምን ይቀየራለሁ? ኦኬ ስላየሁሽ ደስ ብሎኛል። አሁን ወደ ንባብ ይልካ። መልካም ቀን። አኩርፍ ይቅርታ መጥቶ ነገር አለ? አይ ምን እና ቆመሽ ቀረሽ ብዬ እኮ ነው። አይ ቀበል ይሄዳለሁ። ምትሄጂ ይሻላል። እኔም ኮንሰንትሬት አድርጌ መጻፍ ላነብ አልችልም። እየሄድኩ ነው። የምትመጣ መሰለኝ ነበር። ምን ነው የሚለው? የሆነ ሰው አንተን ፍለጋ ግቢ ውስጥ ይዞር ነበር። ልገምት? መገመት አይጠበቅብህም። ራሷ ነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ኤላና ሰብሊን ማለት ነው ክፍል 44 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ ምዕራፍ 5ን ቀጥል ጨርሰው ምዕራፍ 6 ላይ ደርሰዋል ማለት ነው። እንግዲህ ከረፍት በኋላ ምን ነበር ኤላና ሰብሊ እንዴትስ ተገናኙ የሚለውን እንግዲህ ባጭሩ ቪዲዮ አስቀምጬላችኋለሁ። እሱን አይታችሁ እንግዲህ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ ውዶችዬ ማለት ነው። ዛሬ እንግዲህ ከስንት ጊዜ በኋላ ከረፍት መልስ ወደ ክላስ ሲመለሱ አይኗ ኤላን በመፈለግ ሙሉ ትምህርት ቤቱን ይቃኙ ጀመረ። መሲ ይሄን የተመለከተችው ምን እየፈለግሽ ነው ጓደኛዬ፣ ምን ልገዝሽ ስትላትም ምንም በማለት እንግዲህ ሽምጥጥ ታረጋታለች ማለት ነው። ኤላን ከፈለግሽው ግን እኔ ልጠቁምሽ ይችላሉ ስትላት እኔ ኤላ የሚባል ሰው ሲጀመር አልፈልግም መስማት በማለት አራስ ነብር ትሆንባታለች ማለት ነው። እሺ ካልሽ እኔ እኮ ከፈለግሽ ነው ያልኩሽ በማለት እንግዲህ ወደ አልሚ ደግሞ እንግዲህ ከክላስ ያው ከረፍት መልስ እንዴት ነበረ ብላ ስትጠይቃት በጣም ደስ የሚል ነበረ። ከጀንትሉ ጋር ዘና ፈታ እያል ምን ብዬ ልንገርሽ እረፍቱ ራሱ እጥር ምጥን ነው ያለብኝ በማለት እንግዲህ አልሚ ማለት ነው የሰብሊን ልብ እንግዲህ አድምተዋለች ወይም አናዳታለች ማለት ነው። ሁል ጊዜ ትገናኙ ነበር እንዴ ስትላት አዎ እንገናኝ ነበር ስትላት ምን ነው ናፈቀሽ እንዴ ስትላት ወይም የክረምት ትምህርት ቤት አይማርም እንዴ ስትላትም የክረምት ትምህርት አይማርም መሰለኝ ግን አላቅም ሊማርም ይችላል አልነገረኝም። ታውቂያለሽ ከሱ ጋር እኮ ሲሆን ቁም ነገር የሚሉ በቃ ጥፍት ነው የሚልብኝ ብላ እንግዲህ ሙልቅቅ ብላባታለች ማለት ነው። መሲ እንግዲህ ቻዩ ነው። ለማንኛውም ያው እንደናፈቀቻት አውቃለች። ያለው መቼም ጀንተሉ ያንቺ አይሆንም አውቀሽ ነው ውሸታም በልብሽ እኔ እሱን እያሰብሽ ነው በማለት እንግዲህ እንትን ትላለች ማለት ነው። እንግዲህ ምን ይደረጋም በሚለው ማለት ነው ትተዋትና እንግዲህ በጣም ይቅርታ። ለማንኛውም ባለፈው እንደነገርኳችሁ ተደባብረው ነበረ። ከኤላ ራቂ እኔን ሊጎዳ ነው አንቺን እየተጠቀመብሽ ነው ስትላትም እኔን ለምን አንቺን ይጎዳኛል? አንቺ እኮ ፍቅረኛ ስላለች ጆንን ለማናደር ነው። እኔ ፍቅረኛ የለኝ እሱ ፍቅረኛ የለን፣ ስለዚህ ማች የምናደርግ ጥንዶች ነን በማለት እንግዲህ መልስ ሰጣለት እንደነበረ እናስታውሳለን። በዛ ምክንያት እንግዲህ ተደባብረው ነበረ። ይቅርታ ጠየቀች ማለት ነው። መዘጋጋቱ ስለደበራት ይቅርታዋን ተቀብላለች። ነገር ግን በጀንትሉ ጉዳይ ጫፏ ጋር ድርሽ እንዳትል እንግዲህ አስጠንቅቃት ማለት ነው። እሺ ብላ መሲም ተስማምታ ማለት ነው። ነገር ግን ሁሌ እንደሚገናኙ ምን እንደሚያወሩ ለማወቅ ብትፈልግም እሷ ግን ዝግትግት አድርጋበታለች። እንዴት ነው ያንቺ ስትላት እኔና ጆኒም ደስ የሚል ጊዜ አሳልፈናን በማለት መልስ ትሰጣታለች ማለት ነው። እንግዲህ ያው እንደነገርኳችሁ ክፍል 5 መጠናቀቂያው ላይ እንግዲህ የፋይቲንግ ለት ያው ካሊባ ሲከታተል እንደነበረ ጆኒንም እንደምናስታውሰው ነው። ስለዚህ ባጭሩ እንትናን የሚደበድበው እንግዲህ ያው እሱ እንደነበረ አውቋን ማለት ነው። ስለዚህ ምን ማድረግ አለብኝ ብሎ ያሰበው ማለት ነው። ምን ማድረግ እንዳለበት እንግዲህ ለምን ለአልሚ ያላማክራትም ብሎ አሰበ። ወደ አልሚም ጋር አቀና ማለት ነው። እኔ ምልሽ አልሚ ስላት ያው ጭቅጭቅ መስሏት እንግዲህ ስትል አትናከሽ እኔ ለሰላምታና ላማክርሽ የሆነ ጉዳይ ነው የመጣሁት ስትል ሲላትም ወደ ጉዳዩ እንዲገባ እድሉን ከሰጠችው በኋላ ማለት ነው
አንድ ወዳጅህን ወይም አንድ ወዳጅሽን በጣም የምትወጁ ሚስጥሩን ብታቂ ምን ታደርጊያለሽ ሲላትም ሚስጥሩን እንግዲህ ከኔ አለማውጣት ሞክራለሁ ስትለው እንግዲህ እሱም እንግዲህ ሚስጥሩን የጆንን ሚስጥር አሳልፎ መስጠት እንደሌለበት ተገንዝቦ ከዛ ሄዷን ማለት ነው። እንግዲህ መሲና ሰብሊና መሲ ሆነው እንግዲህ በአንድ ላይ ሆነው እያወሩ እያለ ጆኒ ድንገት ይመጣም ማለት ነው። ምክንያቱም በነገራችን ላይ ከኋላ ነበር የደረሰችበት። ያው በበሩ ከጀርባው ከፊት ለፊቱ ሁሉንም እየፈለገ ነበረ ኤላን መሲ ማለት ነው። አጣችሁ የክረምት ትምህርት ላይ ሳይማር ቀርቶ ነው ወይስ ምንድን ነው? እንደው በምን ምክንያት ላረጋግጥ ብላ እንግዲህ እየፈለገችው ነበር በአይኗ ማለት ነው። ስለዚህ መጨረሻ ላይ ምን ሆነ? መሲ ያው ነቅታባት ስለነበረ እንግዲህ ያው ታያታለች ማለት ነው። ምንድን ነው ኤላን እየፈለግሽ ነው ስለማን ስለሆነ ነው እኔ ኤላን የምፈልገው እኔ እኮ ሰብሊ ነኝ ብላ እንግዲህ ጉራዋን ዝናስታለች ማለት ነው። እኔ የምልሽ ተግደርድሮም ተሽኮርመሙም ግን ያዋጣን ብላት ያው ጆ ሲመጣ ከፈለግሽ ለማንኛውም ፈልገሽ አግኝ ብላት ጥላት ትሄዳለች። ጆ እንግዲህ ያው አጠገቡ ቁጭ ብላ ሌላ ሰው እየፈለገችበት እንዳለ ምኑን አውቀው ጆ ምስኪን ማለት ነው። ስለዚህ ልክ ከጆ ጋር ትንሽ ከቆየ በኋላ መሄድ አለብኝ ብላ እንግዲህ መሲን ፍለጋ ትሄዳለች። መሲ ራሱ ተንኮለኛ ተንከሲስ አይደለችም፣ ተደብቃ ነበረ። ስለዚህ እንግዲህ ያው አግኝታታለች ማለት ነው። እንግዲህ ናታንና መሲ ደግሞ ምን ላይ ናቸው የሚሉትን እንግዲህ ባለማክሱ ቾምቤ ነው ብሏን። አይ እሱም ላይሆን ይችላል ብላለች ማለት ነው። ምክንያቱም ያው ሊሆን አይችልም በሚለው ማለት ነው። እሷ ስለጠረጠረ ጆኒን ማለት ነው ሊሆን አይችልም ብላለች ማለት ነው። ግን ናታን ደውሎ ለቃጭል የሆነ ነገር መነግርሻለሁ ብሎ እንግዲህ ደውሎላታል። ያው ሲነግራት ሲያገኛት ባጭሩ ያው ምን ሊነግራት ነው የሚለው ግልጽ ነው። ስለ እነሱ ነው የሚነግራት ወይም ስለ ቾምቤ እየቀጠቀጠው የነበረው ቾምቤ እንደሆነ ነው። ባይዘዌ ከዚህ በፊትም አቅርቦላን ነበር። ነገር ግን እንደዚህ አይነት ፋይቲንግ እንደሌለው ትምህርት እንደሌለው ወይም የቦክሰኛ እንደዚህ በጣም እንትን እንደሆነ ነግረው ስለነበረ አታብረውብኝ አብራለሁ ግን ትሄድለታለች። የምሬ ነው። ሳትሄድለትማ አትቀርም ማለት ነው። ቾምቤ ላጋ ማለት ነው። እና መሲ በጣም ልቧ አዝኖ እኔማን በቃጭሉ እሱ ሊያደርገው ይችላል። ምክንያቱም ቃጭሉን በጣም ነው የሚወዳ። ስለዚህ ለፍቅሩ ሲል ምንም ያደርጋን በማለት ለምን መሸፈኑ ታዲያ አስፈለገ ሲለው እሱንም አላቅም በማለት ለማንኛውም እኔም በጣም ነው የምወድህ ምናምን ትልና እንግዲህ ለእኔ ስትይ ታዲያ አንድ ነገር አድርግልኝ እላታን። እሱም ምንድን ነው ትለዋለች ማለት ነው። እሱም ከቃጩ ጋር ፒስ እንዲሆኑ ነው። ቃጭሉን እኔ ላንተ ብዬ ምንም አደርጋለሁ፣ ግን ከቃጭል ጋር ግን መቼም ፒስ መሆኑን አታስበው ትለዋለች። ተስፋ ይቆርጥና እንግዲህ ሄዳን ማለት ትቀመጣለች ማለት ነው። መሲን እንግዲህ ሰብሊ ፈልጋ ታገኛታለች። ኤላ እንዳለ እንግዲህ በተረትና በልቦለድ ትነግራታለች። ሰሙና ወርቁን ተደርስበታለች። ከትምህርት ቤት ጀርባ መጽሐፍ እያነበበ ስትላት እንግዲህ ጉንጯን ስማ እየከነፈ ትሄዳለች። እያነበበ ነበረ ሊያት አልቻለማ። ዞር ብላ እንግዲህ ተዟዙራ ተገለባብጣ እንግዲህ ኤላ አይቷታል። ወይ ህዝና እንዴ አላየሁህም ብላ ሳክስ አልሰራችም። ኧረ መሲ ግን ሺ ነው። ኤላን ፈልገሽ ግቢውን እንዳለ ትምህርት ቤቱን አምሰሽ ጭራሽ እዚህ እንደነበር ካላወኩም ብለሽ ተሰክሽናለሽ። ኧረ እባክሽ እውነቷን እኮ መሲ ግን ማለት ነው። ምን አለሽ? ተግደርድረሽም ተሽኮርመመሽም እንዴት ያዋጣን አለች። አዋጣሽም መሲ የምር ሰብሊና ማለት ነው። እና ለማንኛውም እንዴት ነሽ ደህና ነሽ ወይ ብሎ ሰላምታ ሳቀረበላት በኋላ በቃ መልካም ንባብ ብላ ስትመናቀር ይሄን ብቻ ስትላት፣ አዎ ይሄን ብቻ አይ ያው ናፍቀኸኝ ነበር እንኳን ደህና መጣህ ምናምን ትይ ነበረ ብሎ ኤላ ሲያዝጋት እንግዲህ አልናፈቀኝም እኔን የሚናፍቀኝ ጆ ብቻ ነው ብላ እንግዲህ ስትሞላቀቅ አይ ሰብሊ ዛሬም አትቀየርሽም ብሎ እንግዲህ መቼም እንደማትቀየር ነግረው እንግዲህ ልኬር ስትል በቃ እኔም እንደዛ ከሆነ ስላየሁሽ ደስ ብሎኛል መልካም ጊዜ ብሎ ሲሰናበታ ማለት ነው። እንደ ሐውልት ደርቃ ቀረች መስዬ ማለት ነው። ምን ነው የምታናግረኛለ ቆመች ቀረሽ እኮ ሲላት አይ መሲ አይ ሰብሊ ከዛ አረ የለም በቃ እኔ እኮ አየሩ ደስ ተላለኝ ትንፋሽ ልውሰድ ብዬ ነው ብላ ቀላል ትንፋሽ ትወስጃለሽ ብዬ ነው ሀዩቲ ማለት ነው። ከዛ ሄደች ይላችኋለሁ መሄዴ ነው ብላ ተደናብራ ሄዳለች። መስዬ እውነት ይመችሽ ይላል።